ታሪካውያን እንዲህ ይላሉ። ይችን ቤተ ክርስቲያን ለማጥፋት ያልተቆፈረ ጉድጓድ፣ ያልተሸረበ፣ ያልተመዘዘ ሰይፍ አልነበረም። ነገር ግን ጉድጓዱን የቆፈሩት እዛ ውስጥ ገቡ። ሰይፍን የመዘዙት በሰይፍ ጠፉ። እሷ ግን ዛሬም እንደ ጽኑ ዓለት ቆማለች። ከዮዲት ጉዲት ጨካኝ እሳቶች፣ ከግራኝ አህመድ አስፈሪ ወረራዎች እስከ ፋሺስት ጣሊያን ዘመናዊ መጋዞችና የመርዝ ጋዞች ተዋህዶ ያላለፈችው የእሳት እቶን የለም። ታዲያ ዛሬ ላይ የምናያቸው ስልታዊ ጥቃቶች፣ የሚዲያ ዘመቻዎችና መዋቅራዊ ፈተናዎች አዲስ ይመስሎታል? ወይንስ ከዘመናት በፊት የተጻፉና ዛሬም መልካቸውን ቀይረው የመጡ የድሮ ጠላቶች? በዚህ ዝግጅት የታሪክ ማህደሩን ፈትሸን ተዋህዶ በውስጥና በውጭ ማዕበላት ውስጥ አልፋ እንዴት እዚህ እንደደረሰች በእውነተኛ ታሪካዊ ማስረጃዎች አስደናቂውን እውነት እንገልጣለን። ብሎም አሁን እየገጠማት ያለውን ፈተና በጥልቀት ከምንጩ የምንዳስስ ሲሆን እስከ መጨረሻው አብራችሁን ቆዩ። በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ የዘግሸን ሚዲያ ቤተሰቦች፣ ሰላምና ጤና የእግዚአብሔር ጥበቃና ረድኤት በያላችሁበት ይድረሳችሁ። ይህ ዘግሸን ሚዲያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕቀፍ ውስጥ መንፈሳዊ መርሃ ግብራትን፣ የዓለም አቀፍ ሴራ ትንታኔዎችን፣ ከታሪክ ማህደር የተቀነጨቡ እውነታዎችን፣ ተወዳጅ ትረካዎችንና የቅዱሳን አባቶች አስደናቂ ገድላትን የምናደርስበት የእናንተው መንፈሳዊ ማዕድ ነው። ለቻናላችን አዲስ የሆናችሁ ይህንን ጠቃሚና ታሪካዊ ዝግጅት ለሌሎች ክርስቲያኖች ይደርስ ዘንድ ላይክ በማድረግ ጀምሩ። በየጊዜው የሚለቀቁ ጥልቅ መንፈሳዊ ይዘቶች እንዳያመልጧችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን የዘግሸን ሚዲያ ቋሚ ቤተሰብ ይሁኑ። ታሪካችን የሚጀምረው በ10ኛው መቶ ክፍለ ዘመን ላይ ነው። በሰሜኑ የሀገራችን ክፍል በቤተ ክርስቲያን ላይ አስፈሪ የጥፋት ማዕበል ተነሳ። ያቺ ጨካኝ ንግሥት ዮዲት ጉዲት ዓላማዋ አንድና አንድ ብቻ ነበር፣ የክርስትናን ስም ከምድረ ገጽ ማጥፋት። የአክሱምን ጥንታውያን አብያተ ክርስቲያናት በእሳት አለበሰቻቸው። ካህናትንና መነኮሳትን ያለ ርኅራሄ አረደቻቸው። በወቅቱ የነበሩ የታሪክ መዛግብት በተለይም የነገስታት ታሪክና የቅዱሳን አባቶች ገድል እንደሚነግሩን ያ ዘመን ምድር በደም የጨቀየችበት፣ ተዋህዶም የህልውናዋ ማክተሚያ ላይ የደረሰችበት የ40 ዓመታት የጭካኔ ዘመን ነበር። ነገር ግን የሚገርመው እውነታ ይህ ነው። ሊያጠፏት የሞከሩት በታሪክ መዝገብ ላይ በክፉ ሲነሱ፣ ተዋህዶ ግን ያንን የፈተና እሳት አልፋ በክብር ወጣች። የቅድስት ጽዮን ታቦት ተሰዳ በዝዋይ ሐይቅ ምድረ በዳ በሚስጥር ተጠበቀች። ያ ማዕበል ሲያልፍ ደግሞ የላሊበላን ውቅር አብያተ ክርስቲያናት ያነጹት የዛጉዌ ነገስታት ተነስተው ቤተ ክርስቲያንን ይበልጥ አደመቋት። ፈተናው ሊያጠፋት መጣ፣ እሷ ግን ይበልጥ አሸብርቃ ወጣች። የኢማም አህመድ ግራኝ ወረራና የፖርቱጋል ድብቅ ፍላጎት። ማዕበሉ በዚህ አላበቃም። ከ600 ዓመታት በኋላ በ16ኛው ክፍለ ዘመን ላይ ሌላ ታላቅ እሳት ተቀጣጠለ። የኢማም አህመድ ወይም በታሪክ ግራኝ አህመድ የሚባለው ወራሪ ኃይል መላዋን ሀገር አናወጣት። ታላላቅና ታሪካዊ የሆኑት የደብረ ሊባኖስና የመካነ ሥላሴ ገዳማት አመድ ሆኑ። የወራሪው መሪ የገዛ ጸሐፊ የነበረው አረብ ፋቂ ፋቱ አልአበሻ በተሰኘው መጽሐፉ ላይ አንድ የማይሸሸግ እውነት አስፍሯል። ክርስቲያኖቹ ስለ ሃይማኖታቸውና ስለ ታቦታቸው ፍጹም የሰማዕትነት ጽናት ነበራቸው። አንገታቸውን ለሰይፍ ይሰጣሉ እንጂ እምነታቸውን አይክዱም ነበር የሚል ነው። ታዲያ በዚህ መሃል ነበር ሌላ ስውር ዓለም አቀፍ ሴራ የተጠነሰሰው። ፖርቱጋላውያን እርዳታ ይዘው ሲመጡ ዓላማቸው ክርስትናን ማዳን ብቻ አልነበረም። ኦርቶዶክሷን ኢትዮጵያ ወደ ካቶሊክ እምነት የመቀየር ድብቅ የፖለቲካ ፍላጎት ነበራቸው። ይህም ከዓመታት በኋላ በንጉሥ ሱሶኔዎስ ዘመን ታላቅ የእርስ በርስ ጦርነት አስነስቷል። ተዋህዶ በውስጥም በውጭም ተከበበች። ነገር ግን በደምና በእንባ ዋጋ የባዕድ እምነት ጫናን ሰባብራ ማንነቷን አስጠበቀች። የፋሺስት ጣሊያን ግፍና የሰማዕቱ አቡነ ጴጥሮስ አዋጅ። ዘመኑ ተቀየረ፣ ጠላቶችም መልካቸውን ቀየሩ።
በ1928 ዓመተ ምህረት ዘመናዊ መሳሪያና መርዝ ጋዝ የታጠቀው የፋሺስት ጣሊያን ጦር ሀገራችንን ወረረ። ጣሊያኖች አንድ ትልቅ ሚስጥር አውቀው ነበር። ኢትዮጵያን ለማፍረስ በመጀመሪያ የሀገሪቱን አንድነት ምሰሶ የሆነችውን የኢትዮጵያ ኦርቶዶክስ ቤተክርስቲያንን መስበር አለብን አሉ። የአውሮፓ ታሪክ መዛግብትና እንደ ፕሮፌሰር ሪቻርድ ፓንክረስት ያሉ ታላላቅ ምሁራን የመሰከሩት ግፍ ተፈጸመ። በጽኑ ደብረ ሊባኖስ ገዳም ላይ መነኮሳትና ካህናት በጅምላ ተጨፈጨፉ። ጣሊያን ቤተክርስቲያኗን ለመከፋፈል የራሱን ታዛዥ አቡነ ለመሾም የፖለቲካ ስራዎችን ሰራ። ነገር ግን ተዋህዶ ሁልጊዜ አንገቷን ለካራ እንጂ ለበደል የማትሰጥ የሰማዕታት እናት ናት። ታላቁ አባት ሰማዕቱ አቡነ ጴጥሮስ በጠላት ፊት ቆሙ። ለጣሊያን አልገዛም አሉ። ይልቁንም ለኢትዮጵያ ምድርና ለሕዝቧ የማይፈታ ውግዘት ሰጥተው በጠላት ጥይት በሰማዕትነት ወደቁ። ያ የእሳት አዋጅ የጣሊያንን የቅኝ ግዛት ሴራ መዋቅር መሰረት አናጋው። ጣሊያን ጠፋ። ቤተክርስቲያን ግን ዛሬም ታቦቷን አክብራ መቅደሷን ጠብቃ ትኖራለች። የአሁኑ ዘመን መጋረጃና ስልታዊ ፈተናዎች። እንግዲህ የታሪክ ማህደሩን ዘግተን ወደ ዛሬው እውነታ ስንመጣ የምናየው ነገር ያስደነግጣል። ጠላቶች ሰይፋቸውን አላስቀመጡ፣ ይልቁንም ስልታቸውን ቀየሩ እንጂ። የጥንቶቹ ወራሪዎች በግልጽ በካራና በእሳት ይመጡ ነበር። የዛሬዎቹ ግን በመዋቅር፣ በቴክኖሎጂ፣ በሚዲያና በስውር ሴራዎች ቤተክርስቲያንን ለመክበብ እየሞከሩ ይገኛሉ። አሁን ያለንበት ዘመን ተዋህዶ በታሪኳ አይተው የማታውቀው አይነት ረቂቅ የህልውና ፈተና የተጋረጠባት ዘመን ነው። የመጀመሪያውና ትልቁ ፈተና የመዋቅርና የአንድነት ፈተና ነው። ባለፉት ጥቂት ዓመታት በተለይም ከ2015 ዓ.ም ወዲህ በቅዱስ ሲኖዶስ መዋቅር ውስጥ የተፈጠሩት ዘገምተኛና ውስብስብ የአስተዳደር ፈተናዎች ዛሬም ድረስ በየሀገረ ስብከቱ መልካቸውን እየቀያየሩ የሰላም እጥረት እየፈጠሩ ይገኛሉ። ቤተክርስቲያንን ከውስጥ የመከፋፈልና ጥንታዊቷን የማዳከም ስልታዊ አካሄዶች በግልጽ እየታዩ ነው። ከዚህም በላይ የአገልጋዮችና የካህናት ደህንነት አሳሳቢ ደረጃ ላይ ደርሷል። ግጭት ባለባቸውና ሕግ በላላባቸው በተለያዩ የሀገሪቱ ክፍሎች የሚገኙ ጥንታውያን አድባራትና ገዳማት የጥቃት ሰለባ ሆነዋል። ንጹሐን ካህናትና መነኮሳት ለአካላዊ ጥቃት፣ ለመፈናቀል አልፎ ተርፎም እንደ ሸቀጥ ታግተው ገንዘብ ለመጠየቅ ተጋልጠዋል። ይህ በቀጥታ የቤተ ክርስቲያንን የትውልድ ቅብብሎሽ የማቋረጥ ስውር ሴራ ነው። በሌላ በኩል ደግሞ በጥንታውያን ይዞታዎች፣ በጥምቀት በዓል ማክበሪያ ቦታዎችና ታሪካዊ ቅርሶች ላይ የሚነሱ የባለቤትነት ውዝግቦች ሌላው ስቃይ ነው። ቤተክርስቲያኗን ከአንድ ወገን ወይም ከአንድ የፖለቲካ ስርዓት ጋር ብቻ አያይዞ በመሳል በሌሎች አካባቢዎች የመገለልና የጥቃት ኢላማ የማድረግ ስልታዊ የትርክት ዘመቻዎች በስፋት እየተሰሩ ይገኛሉ። ዲጂታሉ ዓለም ደግሞ ይህንን የፕሮፓጋንዳ ዘመቻ በማፋጠን የቤተክርስቲያንን ታሪክ፣ ዶግማና ቀኖና በማዛባት ወጣቱን ትውልድ ለማደናገር ሌት ተቀን ይተጋል። ነገር ግን ነገሩ የሀገር ውስጥ ብቻ አይደለም። ከጀርባው ታላቅ ዓለም አቀፋዊ ሴራ አለ። ይህችን ጥንታዊትና ኦርቶዶክሳዊት ሀገር ከእምነቷ መሰረት ለማናጋት የሚፈልጉ ዓለም አቀፍ ኃይሎች አሉ። የምዕራባውያን ዓለማዊ ወይም ሴኩላር አስተሳሰቦች ከተዋህዶ ክርስትናዊ የሥነ ምግባር እሴቶች ጋር የሚጋጩ አዳዲስ ማህበራዊ ትርክቶች፣ በተለይም የሊበራሊዝምና የተመሳሳይ ጾታ ግንኙነት ጫናዎች በቴክኖሎጂና በፊልሞች አማካኝነት በወጣቱ ላይ የሚፈጠሩ ተጽዕኖዎች እጅግ አስፈሪ ናቸው። በትልቅ የገንዘብና የስትራቴጂ ድጋፍ የሚንቀሳቀሱ ተቋማት የኦርቶዶክስ ተዋህዶን ታሪካዊና ቁጥራዊ የበላይነት ለማዳከም የህዝብ ስብጥርን ወይም ዲሞግራፊን የመቀየር ስውር ስራዎችንም እየሰሩ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሀገርና የማንነት ምሰሶ መሆኗን ስለሚያውቁ እሷን ከሰበሩ ሀገሪቱን በቀላሉ መበተን እንደሚችሉ ተረድተዋል። ስለዚህ ፈተናው የሃይማኖት ብቻ አይደለም፣ የሀገር ህልውና ፈተናም ጭምር ነው። የተወደዳችሁ የዘግሸን ሚዲያ ተመልካቾች፣ አሁን ምስሉ ሙሉ በሙሉ ግልጽ ይሆንላቸዋል።
ከዮዲት ጉዲት እሳት፣ ከግራኛ ሐመድ ሰይፍ፣ ከጣሊያን መርዝ ጋዝ እስከ ዛሬው ዘመናዊ መዋቅራዊና ዓለም አቀፋዊ ሴራ ተዋህዶ የገጠማት ማዕበል ሁሉ እጅግ አስፈሪ ነበር። ነገር ግን ታሪኩ ሁልጊዜም አንድ ነው። ማዕበሉ ይመጣል፣ ቤተ ክርስቲያንን ይመታታል። ማዕበሉ ግን ያልፋል፣ እሷ ግን ዛሬም ትኖራለች። ቤተ ክርስቲያንን ሊያጠፏት የመጡት ሁሉ ጠፍተዋል፣ ታሪካቸው በክፉ ተመዝግቧል። እሷ ግን ዛሬም ታቦቷን አክብራ መቅደሷን ጠብቃ የሰማዕታትን ደም አፍስሳ በትውልድ መካከል ትኖራለች። መጽሐፍ ቅዱስ በትርጓሜው ላይ እንደሚለን ሊያጠፏት የመጡት ይጠፋሉ፣ እሷ ግን እስከ ዓለም ፍጻሜ ትኖራለች። ስለዚህ የአሁኑ ፈተና ሊያስደነግጠን አይገባም። ይልቁንም እኛ ምዕመናን እንደቀደሙት አባቶቻችን በጾምና በጸሎት በእውቀትና በአንድነት ጸንተን የድርሻችንን እንድንወጣ ጥሪ ያደርግልናል። የአባቶቻችን አምላክ ዛሬም በዙፋኑ ላይ አለ። ለዛሬ ያዘጋጀንላችሁ ከታሪክ ማህደር የተቀነጨበና ወቅታዊ ሁኔታዎችን የዳሰሰ መንፈሳዊ መርሃ ግብራችን ይህንን ይመስል ነበር። በመርሃ ግብሩ ላይ ያላችሁን ሐሳብ፣ አስተያየትና ጥያቄ ከታች ባለው የኮሜንት ሳጥን ላይ አስፍሩልን። ይህ ቪዲዮ ለአያሌ ክርስቲያኖች መጽናኛና ዕውቀት ይሆን ዘንድ ሼር ማድረጋችሁን አትዘንጉ። በቀጣይ ከዘግሸን ሚዲያ የተዘጋጁ ድንቅ መርሃ ግብሮችን ይዘንላችሁ እንቀርባለን። እግዚአብሔር አምላክ ቅድስት ቤተ ክርስቲያናችንንና ሀገራችንን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም ቆዩልን።